ቁጥር 13 ጥያቄ አሁን ያዙ። አዲስ በማለቱ ፊተኛውን ምን አድርጎታል? አስረጅቶታል። አሮጌና ውራጅ ሆኖስ ሊጠፋ ቀርቧል አለ ጳውሎስ በ68 ዓመተ ምህረት ገደማ። በ70 ዓመተ ምህረት ይሄ ትንቢት ወደ ፍጻሜ መጣ። እንኳን ታቦቱ ክርስቶስ ከመምጣቱ 600 ዓመት ቀድሞ፣ መቅደሱ ደግሞ ክርስቶስ ካረገ ከ40 ዓመት በኋላ በ70 ዓመተ ምህረት ድርምስምስ ወጣ፣ ተገላገልን። ከዚህ በኋላ መቅደስ ማን ነው? እኛ ነን። ታቦቱ ማን ነው? እኛ ነን። ሕጉ የት ነው የጻፈው? እዚህ ውስጥ። በምን የጻፈው? በዓለ 50። በዓለ 50 ምንድነው? መንፈስ ቅዱስ ምንድነው? የወረደበት ቀን ምንድነው? ያ ሕግ ወይንም ሆሊ ስፒሪት የእግዚአብሔር መንፈስ የሥላሴ አንዱ አካል ምናችን ውስጥ የገባበት ነው? ውስጣችን የገባበት። ሕጉን በልባቸው ጽፋለሁ ሲል እግዚአብሔር ጠመኔ ይዞ አይጽፍም። ምን ማለት ነው? በዓለ 50 መንፈስ ቅዱስ አሁን በውስጣችን አለ። በምንድን የምንመራው? በመንፈስ የሚመሩ የእግዚአብሔር ልጆች ነን። ይሄ ይሆንና አሁን የኦሪቱን ታቦት በእስራኤል ልጆችና በያህዌው እግዚአብሔር መሃል የነበረው የቃል ኪዳኑ ምልክት የነበረው ታቦት ግን ምንድን ነው የሚለውን ባጭር ደግሞ ላሳይ። ምን ይመስል ነበር? ለምን መሰለኝ? ጊዜ መፍጀት ስለሌለብን። ለምን? ጳውሎስ ያኔ ስለነበረው ታቦትና በውስጡ ስለተቀመጠው ድንጋይ ትንሽ ጻፈና ምን ብሎ ስላቆመ፣ ስለዚህ ስለ እያንዳንዱ ነገር አሁን ልንናገር ጊዜ የለን አንችልም። ለምን? የሚበልጥ መጥቷል፣ የተሻለ መጥቷልና እዛ ጋር አሁን ሳጥኑ፣ እንጨቱ፣ ቁመቱ፣ ርዝመቱ እያልን ምን ደክምበት ምክንያት የለም። ይሄን የት ነው የምናገኘው? ምዕራፍ 9 ከቁጥር 1 ጀምሮ ዕብራውያን ምን አለ? ጥያቄው ፊተኛይቱ ምኒቱ? ፊተኛይቱ ካለ አሁን ምን መጥቷል ማለት ነው? ኋለኛይቱ ወይም አዲሲቱ መታለች ማለት እና የድሮይቱ ኪዳን እዛ ታቦት ውስጥ ያለውን ነገር ምናምን ጳውሎስ ምን እንዳለ ታውቃለህ? ይህን ጊዜ ሰተንም ስለሱ ማውራት የለብን፣ ስለሱ ልናወራ አሁን ጊዜ የለንም አይነት ነገር እንዴት አለምሰል። ፊተኛይቱ ደግሞ የአገልግሎት ስርዓት የዚህ ዓለም የሆነው መቅደስ ነበራት። አሁን መቅደሱ የት ነው ያለው? ምናመልክበት የድሮ እዚህ መሬት ላይ ነበር መቅደሱ አለ። አሁን የት ነው መቅደሱ? ሰማይ በእኛ ውስጥ መቅደስ አድርጓል። እኛ ደግሞ የት ነው መቅደሳችን? ሰማይ ነው ያለው፣ እሱም ኢየሱስ ነው። መጽሐፍ ምን ይላል? በእጆች ያልተሰራ ድንኳን መቅደስ በዛ ያለን ፊት። እሺ የዚህ ዓለም መቅደስ የሆነ ነበራት። እቺ የመጀመሪያይቱ ድንኳን ዛት ሚንስ ሙሴ የሰራት ቤተ መቅደስ ማለት ነው። ተዘጋጅታ ነበር። በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱ ህብስት ነበረባት። እስቲ ቀስ ብላችሁ ነበረባት በሉ። ዛት ሚንስ አሁን የለም፣ ምንም ጥቅም የለው መቅረዝ ምናምን። እሺ ከሁለተኛው መጋረጃው ደግሞ ወደ ቅድስተ ቅዱሳን የምትባሉ ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም ያዝልኝ ጥያቄ፣ አንተ ጥያቄ እቺ ነች። በወርቅ የተለበጠች ታቦት ነው፣ የኪዳን ታቦት። ዝም ብሎ ታቦት ሳይሆን የኪዳን ታቦት። በእርሷም ውስጥ ምን ነበሩ? መና ያለባት የወርቅ መሶብ ጌታ ኢየሱስ ነው። የበቀለች የአሮን በትር ጌታ ኢየሱስ ነው። የኪዳኑም ጽላት ኪዳን ውል የተገባበት 10ቱ ትእዛዝ ያሉበት ጽላት ነበሩ። ተመለሱ ምንለው ነበሩ ውስጥ ስለሄዱ ነው። አዲስ ኪዳን መጥቷል እኮ የተሻለ ከ2000 ዓመት በኋላ እዚህ እየኖራችሁ ከ2000 ዓመት በፊት ለመኖር ለምን ትሞክራላችሁ? መሲህ መጥቷል ነው። ቀጥሎ ምንድን ነው? በላዩ ማስተስሪያውን የሚጋርዱ የኪሩቤል ነበሩ። ስለነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም። ምን ወጣን? ስለዚህ ደግሞ እናውራ እንዴ? ስለ ታቦቱ እናውራ እንዴ? የቃል ኪዳኑ ታቦት እያለ ስለነዚህ ልንናገር አሁን አንችልም። ለምን? ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ማን መጥቷል? አሁን ክርስቶስ መጥቷል። ሊቀ ካህናት ሆኖ በምትበልጠውና በተሻሉ በእጆች ባልሰራች ማለት ዛት ሚንስ ምንድን ነው? ታቦቱም ኢየሱስ፣ ሁሉ ነገሩ ኢየሱስ ሆነ። ይሄ ሲሆን ሌላው ደግሞ የቃሉን ፍቺ ልንገር። ታቦት በግዕዝ ቋንቋ ነው። ለፈረንጁ አርክ ተብሎ ተጽፎለታል። ይገባዋል። በቃ አርክ ሲባል ግብዳ ሳጥን እንደሆነ፣ ለኦሮሞ ሰንዱቅ ተብሎ ትልቅ ሳጥን ተብሎ ተነግሮታል። ለምንድን ነው? ለኛ መነሻ ግሱ ቤተ የሚለው ግስ ነው። ቤተ ማለት ገባ፣ አደረ፣ ተቀመጠ ማለት ሲሆን ታቦት ማለት ማስገቢያ፣ ማስቀመጫ ማለት ነው። ቤተ ማለት ገባ፣ ተቀመጠ ማለት ሲሆን ወይም አደረ፣ ገብቶ ማለት ሲሆን ታቦት ማለት ደግሞ ማደሪያ፣ ማስቀመጫ፣ ማስገቢያ ማለት ነው። ማስገቢያ፣ ማሳደሪያ ማለት ነው። ልክ እንደዚሁ እግዚአብሔር በዕብራይስጥ ቋንቋ ነው ያወራው ለሙሴ። መቼስ በግዕዝ አላወራውም። እግዚአብሔር ሙሴን ምን አለው? ይሄን ያህል ክንድ በእንደዚህ ያህል ክንድ የሆነ ትልቅ ሳጥን ስራ ሲለው ለምን እንደሚሰራ ስለሚያውቁ ውስጡ የሚቀመጡ የሚገቡ የሚያድሩ እዛው የሚቀመጡ ነገሮች ስላሉ በግዕዝ ቋንቋ ታቦት ትለዋል። ታቦት ማለት ማደሪያ፣ ማስቀመጫ ማለት ነው። ስለዚህ ነገርየው ምንድነው ማለት ነው? ትልቅዬ ሳጥን ነው። ይሄው እዚህ ጋር የምታየው ነው። ጥቅሱን የምታገኘው ዘጸአት 25 ከቁጥር 10 ጀምሮ ነው። ስለዚህ ከሱ ተነስተ በእጅ እየለካህ አንቡት፣ በፍጥነት አንቡትና እየለካው ላሳየው ለልጁ